ማድረግ ያለባችሁ ነገር ማድረግ አለባቸው። ግን ከዚህ በኋላ እናንተ በህግ መያዝ የምትችሉ ሰዎች ስለሆናችሁ ሚዲያ ላይ መታችሁ ልክ ከሌቤት ግባ ከሌቤት አጀንዳ ተጠርታችሁ እንትን ባትሉ መልካም ነው። ለእኛም ይሄኛውን እስከዛሬ ለተላላስከውና ለተሳሳምከው ለተጎራረሳችሁት ይቅርታ ማለታችሁ ጥሩ ነው። እሱ ጥፋት መሆኑ ስለገባኝ ይቅርታ ጠይቄያለሁ። ያው የመጨረሻ መልሴ ይሄ ነው። በቃ አስገባኝ ህግ ባለሙያ ነኝ ይላል አንዱ። አቤት አሁን በቃ ይሄ ልጅ አሁን እኔ አንዴ ደግሞ ልጅ እንዳንዱ እንደምነግር ማለት ነው። እዛ ጋር ለጣይቃን ጠበቃው ጠይቃ እንደዚህ ይሄ ያለኝ በላይ ያስከሳል ብላ ነው ይሄ ነገር ሲጀምር። በተቻለ መጠን በውስጥ ሰላምን አውራት ወይ አበሻን አውራ እንድታገኛቸው አደርጋለሁ። ሁሉ ነገር ቢቆምልን ነው የሚሻለው። በተቻለ አቅም እኔ እንደ ወንድም ነኝ የምመክርሽ። ምን አልከኝ ቴዲ? ሰላም ናችሁ? እኔ ሰላም ነው አባ። ያታቀሳሰር ነገር ሰላም ደህና ናችሁ? ሰላም ናችሁ? አለን። ያው ጉዳዩን ያው አጋጣሚ የሆነ ሼር አድርገው ቪዲዮ ደርሶኝ ነበርና ሐሳቡ ያው እኔ እስኪ ከኔ ባለኝ በኩል ሐሳብ ለመስጠት ነው። ልጁን አያስጠይቀውም። ለምንድን ነው የማያስጠይቀው? የሰው ልጅ ያጠፋል። በጥፋቱ ደግሞ ይቅርታ ተጠየቀ፣ ይቅርታ ማንኛውም ይቀበላል። ይቅርታ የማይቀበል ሰው አእምሮ ድፍን የሆነ ሰው ብቻ ነው። የሰው ልጅ ስህተት ይኖርበታል። ወንድሜ የራሳፋን እንዳንተ አንቀጹን ፓስተር ህግ ባለሙያ ነኝ ብለህ ፓስተርነትን እዚሁ ታስቀጥላለህ። የራሳባትም እንዴ ማንኛው ሃይማኖት ተከታይ ነህ አንተ? ማንኛው ሃይማኖት መሪ ነህ? እየጠየቃን የሚታሰረው ዴሪክን አስገባትና በቃ እንደዚህ ላጠፋው ነገር ይቅርታ ጠይቄያለሁ ያናግሯት። ማንን ነው የምናስገባት? ዴሪክን አስገባት። ለእኔ እንደ ወንድም እንደ አንድ እንዳገር ነው። ማናት እኔ ላስገባልህ? ዴሪክ ሪከርደር ነው። እሷ ሰላም ዳሪካ እሷ ሰላም ምናምን ነው ትናንት በቃ የተያዘው። ዳርክ ምን አገባት? ስለዚህ ጉዳይ አለች ዋና እሷ ነው። ምንድነው የምትለው? እሷ ጋር ነው እንዳለ ሪከርዱ ምን ያለው ዶክተር አሁን ለሱ የሚጠቅመውን ነገር እናድርግ። እንዴ ምንም ነገር አድርግ ማታ እኮ ስለነበርን ነው የምነግርህ። እኔ አሁን ለሱ የሚጠቅመውን ነው የምነግረው። ልስን ቴዳ አሁን ይሄ ልጅ ዲፌንድ ማድረገውን አረጋለሁ በዛ ሂዱብኝ አለ። አሁን ለሱ ተክሰሰኛ። እኔ እኮ አሁን ይኸውልህ ከሳራም ከሁለቱም ጎን ነኝ። ይሄኛውን ነገር ይቅርታ ጠየቀ አይደል? ህዝብን ፈርቶ ይቅርታን ከጠየቀ ደግሞ እሷ በህግ ይጠይቀው። አሁን እዛው አንድ ሀገር ስላሉ ህግ ይጠይቃቸው። ምክንያቱም ዳርክን ለምን ሙድ እንይዝበታለን? ኦኬ ሙድ መያዝ አለመያዝ አይደለም። እኔ አእምሮ አይፈቅድም እንደዚህ አይነት ነገር ላይ። ስማ ያው ማስፈራራት ነው ያስኩት ማለት ነው። ማስፈራራት ሳይሆን እኔ አሁን ምን ያደርግልህ? እኔ እሷን ባስገባት እንደኛው ሚዲያ ላይ ያለች ሰው ናት። እኔ እኮ ሳራ ሰላም ታውቃቸዋለህ? እና የአበሻ ግሩፖች አበሻ ሰላም ምናምን ታውቃቸዋለህ? የዛሬ 8 ዓመት ይሄን ኬዝ የያዙት ናቸው። ኬዙን ቢይዙት እነሱ ወርደው እኮ ከሁለቱ ባለቤቶች አሉ እዛ በህግ ይፋለሉ። በቃ ያሉት እነሱ ናቸው። እዛ ኢትዮጵያ ያለ ሰው አሁን እኮ እንዲህ ነው ብዬ መንገድ ስለሌለ እኔ አላውቅም። ምንድነው ተቀምጣው አንተ እንዲምልህን ጆከር መከራከሩ አይተው ምንድነው በቃ ሁሉ ነገር ቢዘጋ ነው እኮ የምለው። በቃ እዚህ ጋር ይቅርታ ጠይቋል፣ እዛ ጋር ደግሞ እንዲዘጋ አንፈልግም። ይሄ ነገር ሳሮን ያለችው ነገር እውነት ከሆነ በህግ መቀጣት አለበት። እሱም ግብረ አበሮቹም ለምንድን ነው የሚዘጋው? ህግ የለም። እኛን ፈላጮቹ ቆራጦቹ እኛንን ትክክል። እኔም እኮ እሱን ነው የምለው ጆከር። እቺ ልጅ ያንን ነገር አድርገህ ከሆነ ከግብረ አበሮች ጋር ዋጋህን ማግኘት አለብህ። ህግ ካለ በቃ ምንም ሌላ ነገር ትክክል። ጆከር የሴት ልጅ መድኃኒት ሰጥተህ አደንዝዘህ ሌላ አዝናናሽ ብለህ ሌላ ጨዋታ ጫውተህ እዚህ በይቅርታ በምናምን የሚታለፍ አይደለም። ትክክል። ያንን ነገር ሳራ ላይ አድርገህ ከሆነ እችንም ታደርጋታለህ። እኔ ግልጹን ፊት ነው የምነግርህ። ትክክል።
እኔ እያልኩ ያለሁት ከሰማከኝ እቺ ልጅ እውነት ካላት እቺ ልጅ ለምን ህግ ጋር ቀርባ አትከሰኝም ነው ያልኩት። ኮኔ እኮ ወደኋላ እሺ ልጅ እኔ ማለት የፈለኩት ያንን ነገር አረክም አላረክም ያ ነገር እንደሚያስከስስ ስለታወቀ ነው ጠበቃ ኬዛችሁን አምጡ ተብሎ የተጀመረው። ያ ነገር አንድ ቀን ሁለት ቀን ከሚያሳድር ሁሉንም ነገር በእርቅ መፈታት ካለበት ይፈታያል ሆኖ እኛ ደግሞ ያን ነገር ሴት ልጅ ላይ ይሄንን 5-6 ነው ይሄንን ነገር አድርገው ከሆነ ዋጋውን ያገኝ የእጁን ይቀጣ ነው በቃ ምን እንትን መቅመስ አለበት። ይሄ ነው ማቅለል ነገሩን ለማቅለል ልልጄ ጸልይ፣ በጸሎት በርታ፣ ሞርኒንግ ጸሎት አብዛ ጸልይ፣ አንቺም ጸልይ። ጌታ ግንኙነታችሁን ይባርክ። እኔ ለዛሬ ያለኝን ነገር ጨርሻለሁ። ያው ይቅርታ መጠየቅህ በጣም አኩርቶኛል። መልካም ስራ ነው የሰራኸው። ሌላውን ደግሞ ዲፌንድ በምታደርገው መልኩ አድርግ። ምክንያቱም አሁን እኮ ስማ ልጆቹ ሳይሆኑ እኮ ባለጌዎቹ እኛ ነን። እዚህ ገስት ላይ የነበርነው ብዙ ነን። ተሳሳም እንካ ጊፍት እያልን እየሰጠን ኮፍያ ልብ እየሰጠን ስናሳስም የነበርነው እኛ ነን። ትክክል። ከጅቦ ጀምሮ ምናምን ብዙ ነው። ግን በሰዓቱ እኮ ጆከር አንተ የሆነ ተጽዕኖ ስለምትፈጥር መተታው እንድትለው ነው ሼር ያለው አሁን እንድትለው ነው እንጂ አንተ ነህ ቴዲ ነው ሼር ያለው። ቴዲን ተከትዬ ነው የሄድኩት። በቃ እኔ እዚህ ጋር ምን ታደርገኛል ካለው ሲመጣው መጣው ሲሳሳብ ስለው ይመውተኛል ማለት ነው። ኮፍያ ልብ ሰጠሁት። አሁን እንግዲህ በዚህ ምክንያት የሚታሰር ከሆነ ይቅርታ ጠይቋል። ዋናዎቹ እኔ ጅቦ ምናምን አሁን የሉም እነሱ ያላ ተገበድላለው ከተቃመስክ እያለው ነበር። እኔም አጠገብ የሉም እነዛ ሰዎች አሁን ሲሉ የነበረው አንድ ሰው የለም አያለ በቃ እባክህ ዘርፎ አይደለም መብቱ ነው ይሳሳምበት። ምንድነው እንትን ሸራው ኖርማል ነው ግን በሻጋ ይሳሳም ከፈለገ ለምን መበለጣ ይችላል። ግን ሳራ ላይ ያደረገው ነገር ትክክል አይደለም። ነው እኛ የምንቃወመው። ያኛው ነው ብር ተከፍሎ ነው የምትለው። ማን ነው ለኔ ብር የሚከፍለኛው? ልጄ ነው ለኔ የሚከፍለኝ። ልጄ እኔ እኮ አልኩኝ ህግ የያዘው ይሄ ነገር ራሴን ዲፌንድ በማደርግበት ነገር ዲፌንድ አደርጋለሁ። እኔ እኮ በቃ ህግ ይጠይቀኝ ብያለሁ። ሌላ ነገር አይደለም። ገባችሁ አይደል? በቃ እሺ ስለዚህ ብቻ ወራሽ ህግ የሚጠይቀኝ ከሆነ ህግ ይጠይቀኝ። ማስረጃዋን ይዛ እኔ ምፈልገን ነገር ያለው በቃ ቴዲ ባለጌ ነው አትበሉት። ቴዲም ያው ለሴት ልጅ ሲል ነው ተከፍሎት ነው። ምንድነው ማንንም የሚከፍል ቴዲ ተከፍሎት ማንንም የሚከፍል ተከፋይ እንጂ ተከፋይ አይደለም። ቴዲ እዚህ ጋር ፍሬዘርን እድል ስጡት። ፍሬዘርን እና ጆከር በቃ ይሄንን ነገር እንዝጋውና ለመጨረሻ ጊዜ የኔ መጨረሻ ነገር ላውራ። እቺ ልጅ ሀቅ ካላት ፍርድ ቤት ሂድ ትክሰሰኝ። በቃ በህግ እንቀርሷለን። በቃ እኔ እሱን ነው የምፈልገው። ጄተማ እንደዚህ ጋር እንገረኝ። አሁን በዚህ በህግ ጉዳይ ይያዝ ለምትለው ጉዳይ ላይ አስተያየት አትስጥ። በቃ ከዚህ በኋላ እሺ፣ በቃ እኔ ህግ አልሰጥም። ከዚህ በኋላ አስተያየት በቃ እሱ ላይ አስተያየት አትስጥ። ይሄ ግን አሁን ይሄ ማህበረሰብ ላይ የወጣ አድርጊያለሁ ለሚባለው ሶሪ በል። ስለሱም ጉዳይ ድጋሚ አታውራ። ገባህ? ቪዲዮ ተሰራጭቷል ኦልሬዲ። ሶሪ ብያለሁ። ቪዲዮን አላየከውም መሰለኝ። ቪዲዮን ገብተህ ይኸው አይቼዋለሁ። በቃ ሶሪ ካልክ በኋላ ደጋግመህ በሱ ጆከር አይመስልም እሱ ሀገር ውስጥ ነው ያለው ምናምን። አንደኛ አሁን ሰሞኑን ያለው ነገር ቲክታክ ላይ ታውቃለህ፣ ከማህበረሰቡ ባህል ይወጣ እየተባለ ልጁን በዛ ቅሳር ይገባል። ፈርቷል። እናቴ ትምህርት ፈርቷል። አይዞህ አላሽ በላ ጆከር ቅሳር ነው የሚመስለው። እዚህ ጋር ሰው ደግሞ ስማ እንደ ልጅኛ አሁን እዛው ቤትህ ምን አለ ተደብቀ ክላስ ዘግተህ ብትላላስ? አንዱ አንተ አይደለ እንዴ? እኛንም ስሜታዊ አድርገን መተን ግፉ ብለን ጊፍታችንን ሰተን ግፋልህ። አሁን ለእስር ቤቱኛ አንካፈልህ። እኛም እኮ ወንጀለኛ ነን። በየሰው ሀገር ተሰድተን የምንኖር ነው። ተስፋ ቆርጠን ነው እኛ እና አይዞህ ይቅርታ ትልቅ ነገር ነው። ህዝብን ይቅርታ ከጠየቅ አይደገመኝም፣ መጥፎ ነገር አይደገመኝም። ይሄን የመሰለ ነገር አድርጋለሁ፣ ስለዚህ ይሄን ስለተቆጨው ይቅርታ በልና አሁን ድንጋይ ተሸክመ ህዝቡን ይቅርታ ጠይቅ። ድጋሜ ቪዲዮ መስራት ካለብኝ ቪዲዮ እሰራለሁ። አንደኛ ቪዲዮ ሰርቻለሁ፣
ሁለተኛ እንደ ቪዲዮ ሀሳብ ድንጋይ ተሸክመ ይቅርታ ብትጠይቅ ምን ይመስላል? ልጄ ጠቆር ያለ ድንጋይ ደግሞ ቢሆን አሪፍ ነው። ጠቆር ያለ ድንጋይ ይዘህ እንዳትመሳሰሉ ቀለም ይቀባው እንጂ በኢየሱስ ስም አትቀልድ። አሁን እኔም ድጋሚ የምነግርህ ነገር ወንድሜ ጸልይ፣ በጸሎት በርታ። ጧት በባዶ ሆድህ ጸበል ጳጳሱን እንትን ምን ሆነ ነው ፓስተሩን በሰላም ነው ጸልይ ጧት ነው ደግሞ ጧት ነው ይፈርሱለት ሲተኛም ጸልይ የተኛ እንጂ ልጅ ፍቅር አውሪ እስኪ። ቆይ የሴት ምክር ጥሩ ነው። እስኪ ሴት ትምከር እስኪ። ፍቅር አውሪ ቴዲማ ዛሬ በደምብ ገብቶልሃል። ምርቃት ቅድም ላውራ ነበረ። ጎበዝ ይቅርታ በመጠየቅ በጣም ደስተኛ ነኝ። ምክንያቱም ይሄ ቲክታክ ነው እና ብዙ ሰው ይጠቀመዋል። ገባክ? ትልልቅ ሰዎች ልጆች ምናምን ዊ ኔቨር ነው ስልካችንን ጥለን ስንወጣ ምናምን የእምነት አባቶች ምናምን ያ እንደዚህ አይነት ነገር ሀፕን ያደርጋል። ሌላው ነገር ግን ቴዲ አንተ ራስህ እጅህን ማውጣ ራሳቸው እና ደግሞ ከጎን ያሉ ሰዎች እሷንም ሊያግዙ የሚችሉ እሱም ደግሞ በዙሪያክ እንደዚህ አይነት ነገር የሚያደርጉ ሰዎች ካሉ አንተም ማጋለጥ አለብህ። ቢኮዝ ሴት እህት አለክ፣ እናት አለህ። እሺ እንደዚህ አይነት ያልኩት ነው። ብቻህን እንዳትበላ ነው ያልኩት። ያ ምናልባት ደግሞ አንተም ደግሞ ከየበላይ ሰዎች ኖረው እየተገፋፋክ ሊሆን ይችላል። ዊ ኔቨር ነው። ሶ ምንድነው ማድረግ ያለባቸው? ይሄንን ራሳቸው እንትን ይበሉ። እዚህ ጋር ግን ሶሻል ሚዲያው ላይ ለተደረገው ነገር ህዝቡን በስነ ስርዓት ሶሪ በለው። ቢኮዝ ስልክ መጥፎ ነገር ነው፣ ብዙ ሰው ይነካኳል እና ለዛ ነው። ቴንክ ዩ። እሺ አመሰግናለሁ በጣም እና ጋይስ እነ ጆከር ካልደበራችሁ ስልኬ አይ ቲንክ 3% ነው የቀረውና አረ ይመችህ ነው ያባት ይመችህ። ግን እኛው ሳናቅ ምናልባት ከታሰርክ እንኳን ጻፍልን፣ ገና ሲቆረቁርብህ ጻፍልን። ያው 3% ነው የቀረው። አረ ይመችሽ አባት። እሺ በቃ አመሰግናለሁ ጆከር በቃ እሺ በቃ ሰላም ዋሉ። በቃ እሺ መልካም ጊዜ። እሺ እንትን ላሉ ሼር አደርጋለሁ። እሺ ከፈለኩ እንትን ፎሎ መልስ። እሺ